አምሳ ቢወለድ የአምሳ ነው ጉዱ የልዑል አባት ይበቃል አንዱ እያሉ እኮ ነው። እና ሄርሜላ ጎበዝ፣ ምን ነው ሌላው እንዳልታያቸው አለ። አብርሃም ግን ወንድ ነው ወላ ምንድን ነው? ጎበዝ ብላለች ትናንት። አንዲት እኮ ናት። ምንድን ነው ሴቶቹን ያስነካቸው ነገር አልገባኝም። የምር በጣም እየገረመኝ ነው። እና እነሱስ ምን ችግር አለ? እንደ ሩታም በፊት ሰዎችን ለመደራረብ ትሞክር ነበር። አሁንማ በቃ እሷም ስራዬ ብላ እሱ ጋር ነው ያለችው። እና ብዙዎቻችሁ ዶላር ነው ትላላችሁ። እንደው ከሶስታቸውም ጋር ታዲያ ሩምም እየተገኘ እየተሳሰመም ዶላር ነው ብሉ ዝም ብላችሁ አይደለም። በዚህ የሆነው ዶላርስ በጣም ቢቀር ይሻላል። የምር ዶላር ለማገኘት እኮ እስከ ዛሬ ኖርማልም ሰርተው ብር አግኝተዋል አይደል እንዴ? አዲያ ብር ብቻ ተብሎ እንደ ሁሉ ነገር ይጣላል፣ ሁሉ ነገር ይረከሳል። ወላሂ ከብር በላይ እኮ ክብር ይበልጣል አይደለም? እንዳልኳችሁ ብር ለማግኘት እኮ እኛም ለፍተን እኮ ብር እያገኘን ነው። የትም ቦታ ሆናችሁ ብር ለመስራት ከሆነ ትሰራላችሁ፣ ዝቅም ከፍም ብላችሁ ማለት ነው። ግን ደግሞ ከምንም በላይ የወጣ ክብርን ትቶ ብር ማግኘት እውነት በዚህ የመጣ ብር እያያችሁት ነው። በጣም ነው የሚያስጠላው። ህይወት እኮ ደስተኛ አይደለም እንደምታዩት ነው። የሰው ልጅ ብር ስላለው መኪና ስላለው ደስተኛ ነው፣ ህይወቱ ያማረ ነው ማለት አይቻልም። ዛሬ ቢስቁ ነገ እያለቀሱ ነው። እና በጣም ይደብራል። እንደዚህ አይነት ህይወት ከሚኖረን ደግሞ ቢቀር ይሻላል ማለት ነው። እና ብቻ ይበሉ እንግዲህ ዙሮ ብር ነው እያላችሁ እናንተም ኮመንት ብላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ሀሳብ አስተያየት እየሰጣችሁ ከልብ አመሰግናለሁ። እና እንግዲህ ያው እንደተመለከታችሁት ዛሬ ደግሞ ሩታ ምስጢሩን አወጣችበት እና በጥፍ ያላት ትላላችሁ። እና ያው እኔ ግራ ነው የሚገባኝ። በነገራችን ላይ አብርሽን አለማመን አንችልም። ለምን ባለፈው ከፍቅር ጋር እንደዛ ሂዶ ልክ እንዳልሆነ አውቃ እንደሆነ እና እሷ እንደማትፈልገው ሲያቅ ወደ ሄርሜላ ሄደ። ከዛ ወደ ሄርሜላ ሲሄድ ደግሞ ሁሉም ነገር ውሸት እንደሆነ ለማስረዳት ሲጥር ነበረ። ገባችሁ? ግን ያን እየተሳሳመ መኪና ውስጥ የነበረው ቪዲዮ ስለታየበት ነው እንጂ ደግሞ ራሱ ሩም ያለውንም ራሴን ስለማላቅ ነው እያለ ነበር። እና እንግዲህ የገዛ ቤተሰቦቹ ሁለቱም ወንድሞ እንዲሁም ቡዜ አፋጠው ታይታችኋል። ስለዚህ ሲጠይቁት ግን ሌላውን ፌክ ነው እያለ እኔ ራሴን ስለማላቅ ነው እያለ አይታችሁት ነበር። ነገር ግን የተሳሳመው ደግሞ ካሜራው ላይ ኖርማል ነው። ስቆ ተጫውቶ እንግዲህ እዛ ስሟት ምናምን ቻው ብሎ መኪና አስነስቶ ሲሄድ ኖርማል ነው። እና ከዛ ደግሞ ነው የገረመኝ ከትናንት ወዲያ እንደው ሲጀምር ያን የድሮ ስትረሱ ተነሳብን ብለን ፍቅር የምትለውን ብቻ ነበር ሲያረግ የነበረው። እና በነገጧቱ ደግሞ ተቀይሮ ፍቅርን እንግዲህ ትናንት ያደረጋትን ከሰሳ ወቀሳ እያለ ነበረ። ሄርሜላንም ሂዶ ጠየቀ። ዛሬ ደግሞ ጭራሽ እሳት ሆኖ ነው የመጣው። እና ሄርሜላ ወላሂ ከዚህ በላይ ቢበቃ ጥሩ ነው የምር። እንደ ፍቅርም እኮ ማርም እኮ ሲበዛ ይመራል አይደለ እንዴ? እንዴ የእሷ የተለየ ነው እንደምናክቷት ነው ሄርሜላ የምትባል። ወላሂ አስፈላጊ እኮ አይደለም ከዚህ በላይ እንደሱ ማን ስለሆነ ነው እልህ ብላ ወላሂ በዚህ ሁኔታ ማለት ነው። ሌላውን ነገር ተውት። በሽተኛ እኮ መሆን አለ ጎበዝ። እዚህ ጋር ከሁሉም ጋር እየሄድ የሚጋደም ከሆነ እኮ በሽታም እኮ ይመጣል። ድሮ ኤችአይቪ ነበር የሚፈራው። አሁን እኮ ብዙ ነገሮች አሉ። እንደዚህ ዝም ብሎ ዘመዘም ሲጨመላለቅ ብዙ በሽታዎች አሉ። እና የሰው ልጅ ወላሂ እንደዚህ ሀላያታ እያላችሁ የምትሰሩት ጤና ስላላችሁ ነው። ግን ደግሞ በሆነ ነገር በሽታ ከያዛችሁ ክብራችሁን ይዛችሁ እየሰራችሁ ሰው ያልወደዳችሁ እናንተ እንደዚህ አይነት ቦታ ብትወርቁ በበሽታ ብትጨራቆሱ ይቅር የማትሉት ነገር ውስጥ ነው የምገቡትና ይህን ነገር አንዳንድ ጊዜም ቆም ብለን ማሰብ አለብን። በቃ ችግር ውስጥ ብንገባ በሽተኛ ብንሆን በቃ የሆነ ነገር ባለንበት ድንገት ሞት ቢመጣ ብለን ልናስብ ይገባናል። የምሬ ነው የምነግራችሁና አንደኛ ይሄ ሚዲያ ላይ ነው ሰው ያነሳው ሰው እኮ እንደምትመለከቱ ነው። ስንት ሚዲያ የወጣ ሰው በሽተኛ እየሆነ ነው። ወላሂ ስንት ጃፋርን አሁን ታስታውሱ ከሆነ በጣም ሚዲያ ላይ እየወጣ እንትን ሄድ ነበር። ስንት የሚዲያ ሰዎች ናቸው በሽተኛ እየሆኑ። ኢክራምን አይታችኋል። ስንት ሰዎች አልኳቸው በብዙ ነገር። እና የሰው ልጅ በሽተኛ እየሆነ ህይወታቸው እስከ ማለፍ ደረጃ ቢኖሩም ደግሞ ከመኖርና ከመኖር በላይ ነው የሚባለው ከመኖር በታች ከሞት በላይ ሆኖ የሚኖሩ ሰዎች አሉና አላህ ይጠብቃና በጣም ስማችሁን በመጥፎም ነገር ይሁን በኸይር ነገር ብዙ እንትን ባትሉት ብዬ አስባለሁኝ። እና በጣም ይደብራል። ስለዚህ አሁን ላይ ፍቅርም ደህና እንደ ማንኛውም ሰው እኮ የሰው ላይ ምንም ችግር የለውም። አብርሃም 3 ሴት ጋር ግንኙነት ቢኖረው እንደው የምታወቁ ሌሎችን ባናቃቸው ከካራሜላ ጀርባ ማለት ነው። ይሄ እኮ ችግር የለውም። ማንኛውም ሰው 3 ጓደኛ ይዞ ወይም ደግሞ አግብቶ የፈታ እሱ ብቻ አይደለም አይደለም ችግር የለውም። የሰው ላይ ያልገባባ ካለ መለያየት አለ። ግን ደግሞ
መለያየቱ በዚህ ሁኔታ አይደለም። እነሱ ሶስታቸው ምን ጉር ናቸው ወላሂ። እንደነገርኳቸው ሩታም አቋሟ በጣም ጥሩ ላይ ነበር በፊት። እንደገና ደግሞ እጅ ፍቅር ራሱ ከሁላቸውም እንግዲህ ከሱ ጋር ነፃ ሆና ስቃ ተጫውታ እንዲያውም ወደ እሱ ህይወት ራሱ የዛሬ 2 ዓመት አካባቢ የመጣችው ያው እነ ሩታን ለእንትን ለማለት ነበረ ተባለ፣ ሄደች። ዞሮ የራሷን ነገር እያመቻቸ ነበር። አሁን እሷም ትታመጣ የሩታም ደግሞ እሱ እንደውም ሌላ ሴት ከሲህር ሌላ ወንዶችን ስታመጣ የነበረ እርግፍ አርጋ ትታ በቃ ስራዋ እሱና እሱ ብቻ ላይ ነው ትኩረቱ። አሁን ላይ በተንኮል ተጥደዋል እና በዚህ ልክ በጣም ይደብራል። እንደነገርኳቸው እስከ መቼስ እንደዚህ ብለው ይሄዳሉ? በእርግጥ ሊበቀሉት ብዙ ነገር ሊያረጉት ይችላሉ። አሁን ለአንደኛቸው መሆን አልቻለም። ሲቀጥል ደግሞ አንቺ ከሌ ብለን ልንልበት አንችልም። አሁን ሁላቸውም ወደ ራሳቸው ዙሮ በፈለጉት ታይም እያገኙት ነው። በቃ ይሄ ነው እነሱ ጋር ያለው ነገር እና ከዚህ በላይ ቢበቃቸው ብላችሁ አታስቡ። ብር ነው በሉ። ሁላችሁም ዞሮ ኮመንት ላይ ብር ነው በሉ። እኔ ብር መሆኑ አልጠፋኝም። ብር ይስሩ። አልተጣሉም ትሉኛላችሁ። አሪያ 3 ሴት ምን እንዴት ነው ይሄው ሁላ ጉድ እና በጣም ነው የሚያስጠላው። ዞሮ የሚያዋጣቸው ልቅ ነው ራሳቸውን ተከብረው። አብርሃምንም እንግዲህ ካሁን በኋላ ለሁላቸውም የሚጠቅም ሰው አይደለም። ሄርሜላን ራሱ ዛሬ አይታችሁታል። በዛ ልክ አዋረዳት። ወላሂ የራስሽ ጉዳይ አላት። የራስሽ ጉዳይ ካሁን በኋላ ካመንሽ መኝ፣ ካላመንሽ ደግሞ አልለምንሽም እያለ ባለፈው። በነገራችን ላይ ከሄርሜላ ላይ በጣም አፉ ይነቃል እሱ ከሌሎቹ ይሻላል እንጂ እሷ ጋር በጣም ነው እንትን የሚላት። ያው ብዙ ጊዜ ስለምትታገሰው እና መጥፎ ነገር ስለማታወጣበት ነው እንጂ አሁን ዛሬ ያችን ተናገረ ብሎ እንግዲህ አይታችኋል። የራስሽ ጉዳይ አይመለከተኝም አለምንሽ ምናምን ያላት እና ከዚህ በላይ ሄርሜላም ቆፍጠን ብላ ቆንጆ እኮ ናት። ብዙ ከሱ የተሻለ ሰው ይዛ እንደውም አንድ የሚያከብራትን የሚወዳትን በትኖር ይሻላታል ብዬ አስባለሁ። እና እንዲህ አይነቱ ሰው አይጠቅምም። አሁን ሁላቸውም ስላበላሹት አንዴ ከሩታ ደግሞ አሁን የዛሬው ቴክስት እንግዲህ እውነትም ጽፈውላት ሊሆን ይችላል። ደግሞ ብዙ ቴክስቶችን እያየሁ ነበር እና ፍቅር ለሩታ ጽፋላት ነው በአብርሽ ስልክ እያላችሁ ነበረ። ተጠልፎ ነው ብላችሁ ነው ታዲያ? አላሁ አለም። ይሄ ነው ማለት አንችልም። እንግዲህ እኛ ያላየነውን ነገር ፍቅር ናት እሱ ዋሽቶ ነው ሩታ ታውቃ ነው ይሄ ነው ማለት ስለማንችል እውነቱ ዙሮ ይዘገያል እንጂ መውጣቱ ስለማይቀር አብረን እንከታተላላችሁ። እኛም ፈርዶብናል እነሱን በመመልከትና ብቻ አስቸጋሪ ነው በዚህ ልክ ማለት ነው። እና ያው ዞሮ ዳኒ ራሱ ትናንትና ከሄርሜላ ጋር ለማሳረቅ ይዞት ነው ያለውን ነገር ተረጋጊ፣ ለተንኮል ነው እናንተን ለማለያየት ነው እያለ ከሄርሜላ ጎን ነበር ትናንት። ዲያና አይታችሁ ከሆነ ግን ደግሞ ዛሬ ለሩታ የተላከውን ቴክስት ሲያይ ሄርሜላን እንደውም እየተቃወማት ነበር። አላየሁም ልትይ ነው ወይ እያየሽው አይደል እንደ ማመን አትፈልጊም እንደ እያላት ነበር። ሄርሜላ እንደነገርኳችሁ ይሄ ቴክስት አየችም አላየችም ከዛ በላይ ብዙ መረጃዎችን እያየች ስለሆነ ብልጥ ከሆነ ቢበቃት በራሷ መንገድ ትማራለች። አንዴ ስንቴ ይቅርታ ብሏት ሄዶ ስንቴ የሸወዳት ስንቴ የተበለሻሸ። አሁን ደግሞ እውነትም ለሩታ የጻፈው ከሆነ ብቻ አስቸጋሪ ነው ጀማ ላይ